السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الدرس السابع. الألف الصغيرة والياء الصغيرة والواو الصغيرة. ይሄ ሰባተኛው ደርስ ስለምንድን ነው የሚያወራው? እነዚህ ምልክቶች ከላይ የምንመለከታቸው እዚህ ጋር የምንመለከተው እንዲሁም እዚህ ጋር ታች ጋር የምናያቸው ምልክቶች እነዚህ የራሳቸው የሆነ ጥቅሞች አላቸው። አንድን ፊደል ድምጹን እንድንቀይረው የሚያደርገን ነው። ስለ አሊፉ ሰጊራ የምትባለው አሊፍ ሰጊራ ብሎ ማለት እነዚህ ናቸው። አሊፏ ትንሿ ትባላለች። አሊፉ ሰጊራ እቺ አሊፍ ሰጊራ ሁሉም ላይ ያለች አሊፍ ሰጊራ እንዲሁም ወልያው ሰጊራ ያ ሰጊራ ደግሞ እቺ ናት። ወልዋው ሰጊራ እነዚህ ምን አይነት ጥቅም እንዳላቸው ሰባተኛው ደርስ ይነግረናል። መርሃባ አቀራራቸው እንዴት ነው? አሁንም ከዚህ በፊት እንዳየነው ባ እንላለን። ባ ፈትሐ ከዛ ባ ፈትሐ በ አንልም። በቃ ባ ከዛ ፈትሐ ብቻ ነው የምንለው። ባ ፈትሐ ከዛ አሊፍ ሰጊራ እቺ አሊፍ ሰጊራ ትባላለች። ባ ፈትሐ አሊፍ ሰጊራ ከዛ ምንድነው ውጤቱ? ባ ምንድነው የሚያደርጉት? ይሄ አንድን ቃል ወደ አራተኛ ወደ አማርኛችን ሀ ሁ ሂ ሀ ላይ ያሉት እቺ አራተኛ ላይ ያለው ወደዚህ ይቀይረዋል። ከዛ ከሀ በታች ምንድነው? ሀ ላ ማ ሳ ራ ሳ ሻ ቃ ባ ምናምን እንደሚባለው እነዚህ አሊፍ ሰጊራ ያ አራተኛ ላይ ያለውን ድምጽ እንዲይዘው ያደርጉታል። በአማርኛችን ወደ አራተኛው እንዲይዘው ያደርጉታል። እንዴት ነው? እስቲ ባ ፈትሐ አሊፍ ሰጊራ ባ። እሺ ያ ፈትሐ አሊፍ ሰጊራ ያ። ራ ፈትሐ አሊፍ ሰጊራ ራ። ሚም ፈትሐ አሊፍ ሰጊራ ማ። ላም ፈትሐ አሊፍ ሰጊራ ላ። ዋው ፈትሐ አሊፍ ሰጊራ ዋ። ኑን ፈትሐ አሊፍ ሰጊራ ና። همزة فتحة ألف صغيرة ها فتحة ألف صغيرة ها. عين فتحة ألف صغيرة ع. حا فتحة ألف صغيرة حا. غين فتحة ألف صغيرة غا. خا فتحة ألف صغيرة خا. تا فتحة ألف صغيرة تا. ثا فتحة ألف صغيرة ثا. جيم فتحة ألف صغيرة جا. دال فتحة ألف صغيرة دا. ذال فتحة ألف صغيرة ذا. زاي فتحة ألف صغيرة زا. سين فتحة ألف صغيرة سا. شين فتحة ألف صغيرة شا. صاد فتحة ألف صغيرة صا. ضاد فتحة ألف صغيرة ضا. طا فتحة ألف صغيرة طا. ظا فتحة ألف صغيرة ظا. فا فتحة ألف صغيرة فا. قاف فتحة ألف صغيرة قا. كاف فتحة ألف صغيرة كا. ይሄ ወደ አራተኛ ድምጽ እንዲሄድ የሚያደርገው አሊፍ ሰጊራ ትባላለች። እስቲ አሁን እስካሁን ድረስ የቀራ ነው በነጠላ እንትን እያደረግን ነው እየለያየን ነው። እስቲ አንድ ላይ ደግሞ ባ ያ ራ ማ ላ ዋ ና አ ሀ ዓ ሐ ጋ ኻ ታ። እቺ ምንድናት? እስቲ አንድ ላይ ሳናፋጋው ዳል ፈትሐ አሊፍ ሰጊራ ምናምን ሳንል እስቲ አንድ ላይ ዳ። እቺስ ሳ። ይሄ ፋ። መርሃባ አሁን ደግሞ ከታች ያለችው ደግሞ ያ ሰጊራ ትባላለች። ወይ ይበልጣል ነው ያንሳል? ምልክት አይነት ነገሯ እቺስ ጥቅሟ ምንድነው? እነዚህ ይሄ አሊፍ ሰጊራው ወደ አራተኛ ድምጽ ከማድረግ በተጨማሪ ደግሞ ትንሽዬ እንዲሳብ ያደርገዋል። ባ ብለን ትንሽ ሳት እንድንስበው ባ ብቻ ሳይሆን ባ ራ ዓ ዛ ትንሽ ሳት እንዲሳብ ያደርገዋል። እቺ አሊፍ ሰጊራዋስ እቺ ያ ሰጊራው ደግሞ ጥቅሟ ምንድነው? መሳብ ብቻ ነው። ይህ ሀምዛ ከስራ ኢ ነበር። አሁን ያ ሰጊራው ተጨምራ ምንም የቀየረችው ነገር የለም።
መሳብ እንዲሳብ ብቻ ነው የምታደርገው። መሳብ የሚባለው ነገር እንዲሳቡ ታደርጋለች። አሊፍ ሰግራው ስንት ጥቅም አለው? ሁለት። አንደኛ ድምጹን ወደ አራተኛ ድምጽ ያደርገዋል። ሁለተኛ ደግሞ ምንድነው እንዲሳብ ያደርገዋል። እዚህ ያለችው ያ ሰጊራ ግን ያ ሰጊራ በየትኛው ፊደል ላይ ብንጨምራት ምንድነው ጥቅሟ? እንዲሳብ ብቻ ነው የምታደርገው። እስቲ እንዴት ነው የሚቀረው? ሐምዛ ከስራ ብቻ ነው። ኢ ምናምን አንልም። ምክንያቱም ኢ የሚባለው እቺ ያለ ሰጊራ ሳትኖር ብቻ ነው። ሐምዛ ከስራ ያ ሰጊራ ኢ መሳብ፣ ሀ ከስራ ያ ሰጊራ ሂ። እዚህ አሁን እስቲ እቺ ባላይ እንጨምር። ባን ከስራ አድርገናት እንጨምር። እስቲ እቺኛዋ ይሄን እስቲ እዚህ ጋር እቺን እናጥፋትና እስቲ እቺ የለችም። አሁን ከስር ምልክቷን ከስር ብናረግባት እስቲ አሁን እቺን ባን ከስራ ከዛ ያ ሰጊራ ብናረገው እንዴት ነው እስቲ የምንቀረው? ባ ከስራ ያ ሰጊራ ባ ከስራ ያ ሰጊራ ቢ። እቺን ያንም ደግሞ በተመሳሳይ እስቲ ብናረገው ምን ይሆናል? እቺን ያንም ከስራ ያ ሰጊራ ይ ራ ከስራ አርግተን ራን ከስራ አርግተናት ማለት እንደዚህ ያደረግን በሁሉም ፊደላቶች እንለማመደው። በራሳችንም ጨፈን ሊሆን ይችላል እንለማመደው። ቀጣይ እስቲ ዋው ሰጊራ። ዋው ሰጊራስ ምንድነው? እቺ ዋው ሰጊራ ትባላለች። ትንሽ ያው ትልቁ ዋው አለ፣ እቺኛ ዋው ሰጊራ። ዋው ሰጊራ ላይ ቁርአን ላይ ብናያት ምንድነው ጥቅሟ ካለን እንደ አሊፍ ሰጊራው ሌላ ምታያት ወደ አራተኛ ምናምን የምታረገው ነገር የላትም። ልክ እንደ ያዋ ምንድነው መሳብ ብቻ። ዋው ዶማ ዋው ሰጊራ ው ብለን እንሰባታለን። ሀ ዶማ ዋው ሰጊራ ሁ፣ ሐምዛ ዶማ ዋው ሰጊራ ኡ። ሌሎችንም እዚያ እስቲ ለምሳሌ ዳል ላይ እነዚህን አጥፍተን ፈትሐውን አጥፍተን እስቲ በራሳችን ዶማ አርግተን ዳላን ዶማ ብናረገው ከዛ ዋው ሰጊራ ብንጨምርበት ምን አይነት ድምጽ ይሆን ነበር? ዱ። እንደዚህ እያደረግን ከቻለን ሁሉንም ፊደላቶች ላይ ጨምረናቸው እስቲ ያ ሰጊራም ዋው ሰጊራም ጨምረን ምንም አይነት ለውጥ የለውም ማለት ፊደላቶች ላይ የሚቀየረው ነገር የለም። ነገር ግን በራሳችን እንለማመደው። መርሃባ። ሰባተኛው ደርስ ይህንን ይመስላል። በቀጣይ ደግሞ ስምንተኛውን ደርስ በአላህ ፍቃድ ቢኢዝኒላህ ይዘን እንመጣለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።